ማንቸስተር ሲቲ እንደተጠበቀው ኒውካስልን 2-1 በሆነ ውጤት አሸንፎታል። እንግዲህ የእንግሊዝ ፕሪሚየር ሊግ ውጥረቱ በጣም እየነገሰ ይመስላል። ነገ አርሰናል ከቶተንሃም በሰሜን ለንደን ደርቢ ምን ልንመለከት እንችላለን? እሱን የምናየው ነው የሚሆነው። ለማንኛውም ሲቲ ትንሽ በተወሰነ ደረጃ ተቸግሮም ቢሆን በሜዳውና በደጋፊ ፊት ኒውካስልን አስተናግዶ 2-1 በሆነ ጠባብ ውጤት አሸንፏል። በቀጣይ ምን ሊከሰት ይችላል ወደፊት የምናየው ነው የሚሆነው። ለማንኛውም እዚህ ስቱዲዮ ውስጥ ሁልጊዜ የሚያደርጉት መፎጋገር እንዴት ውበት እንዳለው እንዴት እንደሚመቸኝ አጠይቁኝ። የሄነሪ እና የሚካ ሪቻርድስ ያው የሲቲ ነው። ቴሪ ሄነሪ ደግሞ የአርሰናል ነው እንደሚታወቀውና ይመቹኛል። በመሰረቱ እዚህ አሁን የሚያደርጉት ውይይት በቀጥታ ከዛሬ ጨዋታ ጋር የሚያገናኘው ነገር የለም። ግን እንደዚህ በቃ እዚህ ስቱዲዮ ውስጥ ነው ሲፎጋገሩ ደስ ይላሉ። ደስም ለዛ ያለው አንዳቸው የአንዳቸውን ክለብ እየደገፉ ለመበሻሸቅ የሚያደርጉት ጥረት እዚህ ስቱዲዮ ላይ ሚኒስትሪ ሚዲያ ዋና ስቱዲዮ ውስጥ ሆነውም ቢሆን የሚፎጋገሩበት መንገድ በጣም ይመስጠኛል። ብዙ ጊዜ ያው ሲሪየስሊ ሲያወሩ መረጃ ሲሰጡ ያው መረጃ ነው፣ ትክክለኛውን ፋክቱን ነው የሚያወሩት። ግን ሲቀላለዱም ደግሞ እንደዚህ ለዛ ባለው መንገድ የሚቀላለዱት። ከዛ ውጪ አንዳቸው ለአንዳቸው ክለብ ወግነው ሲያወሩ በመረጃ ላይ ተመስርተው ነው እና ስለ ዛሬው ጨዋታ በቀጥታ አይደለም። ከዚህ በፊት በቻምፒየንስ ሊግ ጨዋታ ላይ ነው እንደውም ላይቭ ስቱዲዮ የተወያዩትን ስለተመቸኝ ነው እዚህ ጋር ያስገባሁት። ለማንኛውም በሊጉም በአውሮፓ ቻምፒየንስ ሊግም በሉት በሌላው በየትኛውም በእንግሊዝ ምድር ካሉ ክለቦች የጊዜው የወቅቱ ትከሻ የሚለካኩት ወይም ደግሞ በአቅም የሚቀራረቡትና ተፎካካሪዎች ማንቸስተር ሲቲ እና አርሰናል ናቸው ብሎ ማጠቃለል ይቻላል። እና እነሱም ብዙ ጊዜ ሄነሪ እና ሪቻርድ ብዙ ጊዜ የሚፎጋገሩትም ከዚህ በመነጨ ነው። የሁለቱም የቀድሞ ተጫዋቾች ናቸው። ሪቻርድ የሲቲ፣ ሄነሪ